On the Explainer tonight, Tullow Oil Company has announced the commencement of the commercial exploration stage that will see Kenya extract and export high-standard crude oil. በኢትዮጵያ ታሪክ ለመጀመሪያ ጊዜ የተካሄደው ድፍድፍ ነዳጅ የማምረት ስራ በተሳካ ሁኔታ ተጀምሯል። In November 2013, Tullow Oil announced a fifth oil discovery in Kenya. የኢትዮጵያ ጎረቤቶች በነዳጅ ተንበሽብሸዋል። ሱዳንና ደቡብ ሱዳን ከተረጋገጠ ነዳጅ ባሻገር ኤክስፖርት እስከ ማድረግም ደርሰው ነበር። ሆኖም የሰላም ማጣት ጉዳይ ይዟቸዋል አላውስ ብሏቸዋል። ኬንያ ከ3 ዓመታት በኋላ ከዓለማችን ነዳጅ ላኪ ሀገራት መካከል አንዷ መሆኗ ተረጋግጧል። በኬንያ የ$100 ቢሊዮን የነዳጅ ኢንቨስትመንት እየተካሄደ ነው ቢባል ማን ያምናል? ይህም በሀገሪቱ መገበያ ገንዘብ ሲተመን 10 ትሪሊዮን ሺሊንግ እንደማለት ነው። እውነታው ግን ይሄው ነው። An investment of $100 billion will be pumped into the oil and gas sector in Kenya within the next 15 years. ሌላኛው የኢትዮጵያ ጎረቤት ሀገር ሶማሊያ ሰሞኑን በነዳጅ ዙሪያ እያሰማች ያለችው መረጃ አለ። ቱርክ በሶማሊያ ባህር ዳርቻዎች ነዳጅንና የተፈጥሮ ጋዝን አግኝታለች። አሁን በሶማሊያ ነዳጅ ጉዳይ እየተነሳ ያለው ጥያቄ የነዳጅ መገኘት አለመገኘቱ ጉዳይ ሳይሆን ማን ምን ያህል ይደርሰዋል የሚለው ነው። ለፍቻለሁ ብዙ መዋለ ንዋይንም አፍስሻለሁ ያለችው ቱርክ ከነዳጅ ሀብት ውስጥ 90% መውሰድ አለብኝ እያለች ትገኛለች። በነዳጅ ፍለጋ ታሪክ ውስጥ ከ70 ዓመታት ያላነሰ ታሪክ ያላት ኢትዮጵያ ከኦጋዴን እስከ ጋምቤላ ከአባይ ሸለቆ እስከ ደቡብ ኦሞ ድረስ ጥረቶችን ብታደርግም ይህ ነው ሊባል የሚችል ጠብ ያለ ነገር ሊገኝ አልቻለም። ከአንድም ሁለት ጊዜ በኢትዮጵያ ነዳጅና የተፈጥሮ ሀብት ተገኘ በሚል ጠንከር ያሉ መረጃዎች ቢሰራጩም ውጤቱ ግን አሁንም ድረስ የውሃ ሽታ ሆኖ እንደቀረ ነው። በኢትዮጵያ ታሪክ ለመጀመሪያ ጊዜ የተካሄደው ድፍድፍ ነዳጅ የማምረት ስራ በተሳካ ሁኔታ ተጀምሯል። ጥያቄው ኢትዮጵያን በከበቡት ሀገራት ከቀን ወደ ቀን እየተገኘ ያለው ነዳጅና የተፈጥሮ ጋዝ ምን ነው ኢትዮጵያ ላይ ሲደርስ ተውጦ ቀረ የሚለው ጉዳይ ነው። ዛሬም ድረስ ግራ አጋቢ ሆኖ የቀጠለ አስገራሚ እንቆቅልሽ ነው። ከትንሿ ጅቡቲና ኤርትራ በስተቀር በኢትዮጵያ ዙሪያ ያሉ ጎረቤት ሀገራት በሙሉ በነዳጅና ተፈጥሮ ጋዝ እየተንበሻበሹ ነው። የቀረችው ሶማሊያ ነበረች። እሷም በቱርክ ጥረት እያሳካችው ትገኛለች። እንቆቅልሽ ሆኖ የቀጠለው የኢትዮጵያ ጉዳይ ነው። ታሪክ እንደሚያስረዳን በኢትዮጵያ አሜሪካኖች፣ የቀድሞ ሶቪየት ህብረት፣ ማሌዥያ፣ ቻይና እና የተለያዩ ሀገራት ኩባንያዎች ለ70 ዓመታት የነዳጅና የተፈጥሮ ጋዝ ፍለጋን አድርገዋል። አንዱ ሲገባ ሌላው እየተከተለ ነገሩ አሁን ያለበት ደረጃ ደርሷል። ነገሩ ደረሰ ተገኘ ተብሎ ከዚያም መልሶ ደብዞ ይጠፋል። እንቆቅልሹ ዛሬም ድረስ ሊፈታ አልቻለም። ኢትዮጵያ ሰፊ የቆዳ ስፋትን ይዛ ሳለ እንዴት ከጎረቤቶቿ ተነጥላ የነዳጅ ደሴት ልትሆን ቻለች ነው ጥያቄው። ለንጽጽር ያህል የጎረቤት ሀገራትን ጉዳይ በጥቂቱ ዳሰስ እናድርግ። በቀጠናው የነዳጅና የተፈጥሮ ሀብት ባለቤት ከሆኑት ሀገራት መካከል አንደኛዋ ኬንያ ናት። በአገሪቱ የነዳጅ ፍለጋ እንቅስቃሴ የተጀመረው ገና ከእንግሊዝ ቅኝ ግዛት አገዛዝ ሳትወጣ በ1950ዎቹ ነበር። ነዳጁንና የተፈጥሮ ጋዝ ፍለጋውን ስራ ሲሰሩ የነበሩትም እንግሊዞች ነበሩ። ሆኖም በመሃል ኬንያ ነፃ በመውጣቷ የነዳጅ ፍለጋ ስራውን ብዙም ወደፊት ሳይቀጥል ቀረ። ነፃነት ተገኘ። ኬንያውያንም ራሳቸውን በራሳቸው ማስተዳደር ጀመሩ። የነዳጅ ጉዳይ ተረሳ። ፌሽታው ነፃነት ላይ ሆነ። በዚህ መሃልም በርካታ ዓመታት ነጎዱ። ከዚያም ያ በቅኝ ግዛት ዘመን የተጀመረው የነዳጅ ፍለጋ ስራን እንደ አዲስ ማሰብ ተጀመረ። የውጭ ኩባንያዎች በኬንያ በርካታ ቦታዎች ርብርባቸውን ቀጠሉ። ተስፋ ሰጪ ምልክቶችን መታየት ጀመሩ። ጥረቶቹ በስፋት መቀጠላቸውን ተከትሎም ሪፍት ቤዚን፣ አንዛ ቤዚን እና ላሙ ቤዚን በተባሉ 3 አካባቢዎች የተፈጥሮ ነዳጅ መገኘቱ ተረጋገጠ። አንድ የተፈጥሮ ነዳጅ ወደ ምርት የሚገባው ሀብቱ ስለተገኘ ብቻ አይደለም። ወደ አለቀለት ምርት ለመግባት በርካታ ዝርዝር ጉዳዮች አሉ። የነዳጁ አይነት፣ በቁፋሮ የተገኘው ናሙና፣ የነዳጅ ምርት ባሻገር ያለው የክምችት መጠን፣ የሚጠይቀው ኢንቨስትመንት መጠን፣ ከሚያስወጣው ወጪ አንጻር የሚያስገኘው የገቢ ንጽጽርና የመሳሰሉት ሁኔታዎች ታሳቢ ይደረጋሉ። አንድ የተገኘ ነዳጅ ወይም የተፈጥሮ ጋዝ እነዚህ ሁሉ ታሳቢ ተደርገው ከታዩ በኋላ ይመረታል ወይም አያዋጣም በሚል ቀሪ ይሆናል። እናም የነዳጅ ፍለጋ ወይም ኤክስፕሎሬሽን በሙሉ ወደ ነዳጅ ምርትነት ይቀየራሉ ብሎ ወደ መጨረሻው ድምዳሜ መድረስ አይቻልም። በበርካታ ሀገራት በተካሄዱ ምርመራዎች የነዳጅና ተፈጥሮ ጋዝ ክምችቶች የተገኙባቸው አጋጣሚዎች አሉ። ሆኖም አዋጭ ሆኖ ባለመገኘታቸው ቀሪ ተደርገው ቀርተዋል። በኬንያ ግን ይህ አልሆነም። ለዓመታት ሲደረግ የነበረው የነዳጅና የተፈጥሮ ጋዝ ፍለጋ በስኬት ተደምድሟል።
ሀገሪቱ ሊመረትና በአዋጭነት ጥቅም ላይ ሊውል የሚችል የነዳጅ ድፍድፍ ወይም ክሩድ ኦይል ባለቤት መሆኗ ተረጋግጧል። On the Explainer tonight, Tullow Oil Company has announced the commencement of the commercial exploration stage that will see Kenya extract and export high-standard crude oil. በፈረንጆቹ 2019 የመጀመሪያ የተሳካ ምርት ለገበያ ቀርቧል። እናም በኬንያ ነዳጁን የማውጣት ስራ ተጀምሯል ብቻ ሳይሆን የኤክስፖርት ፈተናውም ታልፏል ማለት ነው። የ2019 ስኬት የተገኘው በ2013 የእንግሊዙ ቱሎ ኦይል ለዓመታት ያደረገው ጥረት በ2013 ስኬት በማግኘቱ ነበር። In November 2013, Tullow Oil announced a fifth oil discovery in Kenya. ነገር ግን የነዳጅ ምርት የሚጠይቀው መሰረተ ልማት ከፍተኛ በመሆኑ ኬንያ ከጅምር ባለፈ ዛሬም ድረስ ነዳጅን በተሟላ መልኩ አምርታ ለሀገር ውስጥም ሆነ ለውጭ ገበያ ማቅረብ አልቻለችም። ሆኖም መረጃዎች የሚያመለክቱት ኬንያ የዛሬ 3 ዓመት ማለትም እንደ አውሮፓውያን አቆጣጠር በ2028 የመጀመሪያውን ለገበያ የሚቀርብ ነዳጅ አምርታ ዝግጁ የምታደርግ መሆኗን ነው። የነዳጅ መሰረተ ልማቶችን በተመለከተ ራሱን የቻለ ኩባንያ ኃላፊነቱን ወስዶ እያከናወነ ነው። የእንግሊዙ ቱሎ ኦይል የነዳጅ ምርት እንቅስቃሴውን ሌት ተቀን እያጣደፈው ይገኛል። በዚህ ሁሉ ርብርብ ውስጥ ኬንያ ከ3 ዓመታት በኋላ ማለትም እንደ አውሮፓውያን አቆጣጠር በ2028 በዓለማችን ካሉት የተረጋገጡ ነዳጅ አምራች ሀገራት መካከል አንዷ ትሆናለች ማለት ነው። የኬንያን ጉዳይ በዚህ እንቋጨውና ወደ ሌላኛው ጎረቤት ሀገር ደቡብ ሱዳን እንመለስ። ደቡብ ሱዳን ኢትዮጵያን በስተደቡብ ምዕራብ አቅጣጫ የምታዋስን ሀገር ናት። ሀገሪቱ የነዳጅ ሀብት ባለቤት የሆነችው ከሱዳን ሳትገነጠል ነበር። ያኔ ሱዳንና ደቡብ ሱዳን አንድ ሀገር በነበሩበት ወቅት በሱዳን የነዳጅ ፍለጋን ሲያካሄድ የነበረው የአሜሪካው ሼፍሮን ኩባንያ ነበር። አሁን ደቡብ ሱዳን የምትጠቀምበት የነዳጅ ጉድጓዶችና የዳርፉር አካባቢ ከፍ ያለ ክምችት ያለው ነዳጅ ተገኘ። በዚህም ከአሜሪካው ሼፍሮን ኩባንያ በተጨማሪ የፈረንሳይና የካናዳ ኩባንያዎች ሳይቀሩ በሰፊው መረባረብ ጀመሩ። ከዚህም በተጨማሪ ብሪቲሽ ፔትሮሊየም፣ ሮያል ደች ሼል የተባሉት ኩባንያዎች ሳይቀሩ በሱዳን ተስፋ ሰጪ የነዳጅ ሀብት ላይ በሰፊው መሳተፍ ጀመሩ። የነዳጅ ሀብቱን አዋጭነት ያረጋገጡ ዓለም አቀፍ የፋይናንስ ተቋማትም እንካቹ ገንዘብ ወስዳችሁ ሱዳን ነዳጅ ላይ መዋለ ንዋያችሁን አፍስሱ ሲሉም የካዝና በሮቻቸውን ከፈቱ። የሱዳን ቀን የወጣ መሰለ። በዚህ ሂደት ውስጥ ሱዳን ለሀገር ውስጥ የሚበቃት ነዳጅ ተመረተ። ሀገሪቱ ከውጭ የነዳጅ ምርት ማስገባት አቆመች። ደስታና ፌሽታውም ጨመረ። ሱዳን ልክ እንደ ሌሎች የአረብ ሀገራት ሁሉ የሀብቱን መንገድ የያዘችው ተብሎ ተዘመረ። ሆኖም በዚህ መሃል በሀገሪቱ በተለያዩ ቦታዎች በትጥቅ የሚንቀሳቀሱ አማጽያን ብቅ ማለት ጀመሩ። እዚህ ላይ የሀብቱን ቀንበጥ ካናቱ በጥሶ የሚጥል ክስተት መፈጠር ጀመረ። ማዕከላዊ መንግስት በየቦታው የተሰራጩትን አማጽያን በቅጡ መቆጣጠር እየተሳነው ሄደ። በዚህ መሃል የአሜሪካው ነዳጅ አውጪ ኩባንያ የሆነው ሼቭሮን ሰራተኞች መካከል የተወሰኑት በአማጽያኑ ተገደሉ። እናም በዚህ ሂደት ውስጥ ሼቭሮን ከሱዳን ለቆ ወጣ። ሌሎች ነዳጅ አውጪ ኩባንያዎችም ሀገሪቱን ጥለው ወጡ። የነበረው ተስፋ ሁሉ በአንድ ጊዜ ጠውልጎ ማሸሸ። The people of northern Darfur continue to live in fear, facing starvation, military advances, and ethnic killings as the war rages on. ነገሮች በዚያው አልቀጠሉም። እናም ሱዳን ተጨማሪ ሌላ እድልን አገኘች። ይህ የሆነው እንደ አውሮፓውያን አቆጣጠር በ1990ዎቹ ነው። የቻይና በኢኮኖሚው እድገት እያስመዘገበች መሄድ ከምዕራባውያን ሀገራት በተጨማሪ አማራጭ የነዳጅ ኢንዱስትሪውን የተቀላቀለች ሀገር ሆነች። በዚህም ከቻይናና ማሌዥያ ብሎም እስከ ህንድ የዘለቁ አዳዲስ ነዳጅ ፈላጊና አምራች ኩባንያዎች ሱዳንን በሰፊው ወረሯት። ግሬተር ናይል ፔትሮሊየም፣ የኳታሩ ገልፍ ፔትሮሊየም፣ የቻይናው ናሽናል ፔትሮሊየም ኮርፖሬሽን፣ የማሌዥያው ማሌዥያን ስቴት ኦይል ካምፓኒ፣ የካናዳው ታሊስማን ኢነርጂ፣ የስዊድኑ ሉዲን ኦይል እና የመሳሰሉት በሱዳን በስፋት የነዳጅ ዘይት ፍለጋና ምርት መሳተፍ ጀመሩ። አንዱ የሌላውን የነዳጅ ድርሻንም እየገዛ የቁማር ጨዋታ በሚመስል መልኩ ርብርቡ ቀጠለ። እየተደረገ ያለው ርብርብ ከአቅሟ በላይ የሆነባት ሱዳን ነገሮችን በሚገባ መቆጣጠር በሚል ናሽናል ፔትሮሊየም ኮሚሽን የተባለ ተቋም እንዲቋቋም አደረገች። ነዳጁ በሽበሽ ሆነ። በድጋሚ ሱዳናውያን ተስፋ ለመለመ። እሰየው ሱዳን በለጸገች፣ ቀንም ወጣላት ተባለ። ሱዳን ቀደም ብላ ዓለም አቀፍ የነዳጅ አምራች ሀገራት ድርጅት ወይም ኦፔክ ውስጥ ታዛቢ አባል ሀገር የነበረች ሲሆን የሀገሪቱን በነዳጅ ሀብት መንበሻበሽ ተከትሎም ከታዛቢነት ወደ ድምፅ ሰጪ አባልነት ከፍ እንድትል ተደረገ። አክባሪዋ በዛ፣ እቅፍ ድግፍ ማድረጉም ቀጠለ። በዚህ መሃል ግን የሱዳንን ወርቃማ ተስፋ የሚያጨልም ክስተት ተፈጠረ። ይህም ከፍተኛ የነዳጅ ሀብት የተገኘበት የሱዳን ክፍል ጦርነት እየበረታበት መሄድ መጀመሩ ነው። ይህ አካባቢ አሁን ደቡብ ሱዳን በሚል ራሱን የቻለ ሀገር ሆኖ የቆመው ክፍል ነው።
በሱዳን ከተገኘው የነዳጅ ሀብት ውስጥ 90% ክምችት የሚይዝ ነው። ጦርነቱ ቀጠለ። በነዳጅ ሀብት ሲታጠቡ የነበሩት ኩባንያዎች አንድ በአንድ ሱዳንን ለቀው ወጡ። ማዕቀብ ተከተለ። ሱዳን ከአይን ያውጣሽ እንዳልተባለች አመድ ቦነነባት። በሱዳንና ተገንጣዩ ደቡብ ሱዳን መካከል ትንቅንቁ ቀጠለ። በመጨረሻም ደቡብ ሱዳኖች አሸነፉ። ህዝበ ውሳኔም አካሄዱ። እንደተፈራውም 90% የለማውን የነዳጅ ሀብት ይዘው ደቡብ ሱዳን የምትባል ሀገርን ፈጠሩ። የሱዳን የነዳጅ ጉሮሮ ተቆረጠ። ይህ የሱዳንን ወሽመጥ ክፉኛ የቆረጠ አጋጣሚ ነበር። ምንም ማድረግ አልተቻለም። ሱዳን ተመለሳ የድህነት ጉዞን ጀመረች። በእርግጥ አሁንም ቢሆን ሱዳን ከፍተኛ የነዳጅ ምቅ ሀብት ካላቸው ሀገራት መካከል የምትመደብ ሀገር ናት። ግን ደግሞ ሀብቱ የለማ አይደለም። ከዓመታት በፊት ሱዳን ላይ ሲረባረቡ የነበሩት የበርካታ ሀገራት ኩባንያዎች ዛሬ የሉም። ሱዳንን ከነመፈጠሩ አረስተዋታል። ነዳጁን ጠቅልላ የወሰደችው ደቡብ ሱዳን የነዳጁ በረከት እርግማን ሆኖባታል። የሀገሪቱ ባለስልጣናት የነዳጅ ሀብቱ በእጃቸው እንደገባ በሙስና ተዘፈቁ። ሀገሪቱ ከሱዳን እንደተገነጠለች የነበረው የነጻነት እልልታ ወደ ጦርነት ዋይታ ተቀየረ። ከሱዳን የእርስ በርስ ጦርነት ነጻ የወጡት ደቡብ ሱዳኖች በተራቸው በራሳቸው የእርስ በርስ ጦርነት አዙሪት ውስጥ ገቡ። ሀገሪቱ ከሱዳን ስትገነጠል ከነዳጅ ውጪ ምንም አይነት የለማ ሀብት አልነበራትም። እናም 90% ገቢዋ ከነዳጅ የሚገኘው ገንዘብ ነው። ሀብት ላይ የተቀመጠችው ደቡብ ሱዳን አንድ ነገር ሀብቱን አላስበላ ብሎ ከለከላት። እሱም የብሔር ግጭት ነው። አንዱ ብሔር በሌላው ላይ ነፍጥ እያነሳ ሀገሪቱ በግጭት አዙሪት ውስጥ ገባች። 90% የመንግስት ገቢ የሚገኝበትም የነዳጅ ሀብት አደጋ ላይ ወደቀ። Oil accounts for over 90% of the government's income. ደቡብ ሱዳን ወደብ አልባ ሀገር በመሆኗ ነዳጅን ወደ ውጭ ትልክ የነበረው በደቡብ ሱዳን ወደብ ማለትም እስከ ፖርት ሱዳን በተዘረጋ የነዳጅ ማስተላለፊያ ቱቦ ነበር። ሆኖም የደቡብ ሱዳን ሰላም ማጣት ከሱዳን መንግስት ጋር በሚፈጠሩት አለመግባባቶች እንደዚሁም ራሷ ሱዳን የእርስ በርስ ጦርነት ውስጥ በመዘፈቋ የደቡብ ሱዳን ሆነ የሱዳን የነዳጅ ሀብት ተጠቃሚነት በከንቱ ቀርቷል። በደቡብ ሱዳን የነዳጅ ሀብት ላይ ከፍተኛ መዋለ ንዋይን ያፈሰሰችው ቻይና የሱዳን የእርስ በርስ ጦርነት ቆሞ ነዳጅን ወደ ውጭ የመላኩ ስራ በአፋጣኝ እንዲጀመር እየወተወተች ትገኛለች። በነገራችን ላይ ኢትዮጵያን በተመለከተ በዚሁ ደቡብ ሱዳን ነዳጅ ሀብትን ባገኘችበት ቅርብ ርቀት ጋምቤላ አካባቢ የተደረጉ ነዳጅን የመፈለግና የማውጣት ሙከራዎች ነበሩ። ሆኖም እስከ ዛሬም ድረስ ይህ ነው ሊባል የሚችል ውጤት አልተሰማም። አሁን ደግሞ ነገሩን ወደ ሌላኛው ጎረቤት ሀገር ሶማሊያን መልሰው። ሶማሊያ በባህር በሩ አቅጣጫ ሰፊ የነዳጅ ሀብትን ያገኘች መሆኑ እየተነገረ ነው። አሁን ወደ ምርት ደረጃ ሊገባ ነው የተባለው የሶማሊያ የነዳጅ ፍለጋን በተመለከተ በብቸኝነት ሙሉ በሙሉ የተቆጣጠረችው ቱርክ ናት። Turkey has launched a significant oil and gas exploration mission off Somalia's coast with the state-owned Turkish Petroleum Corporation leading the operation. የተጠናከረ ማዕከላዊ መንግስት አልባ የሆነችው ሶማሊያ በርካታ ሀገራትና ኩባንያዎች መዋለ ንዋያቸውን ሊያፈሱባት አይደፍሩም። ሆኖም ቱርክ ግን የሶማሊያን ጉዳይ ጠበቅ አድርጋ ከያዘች ዓመታት ተቆጥረዋል። በዚህ ሂደት ውስጥ ደግሞ ከተወሰኑ ዓመታት ወዲህ በሶማሊያ የህንድ ውቅያኖስ ባህር ዳርቻ የሶማሊያን የነዳጅና ተፈጥሮ ጋዝ አልምቶ ለመጠቀም ቱርክ ደፋ ቀና እያለች ትገኛለች። አሉኝ የምትላቸውን ከነዳጅ ጋር በተያያዘ ስራዎችን የሚሰሩ ኩባንያዎችን አሰማርታለች። ተስፋ ሰጪ ውጤትም በመገኘቱ የፕሬዝዳንት ኤርዶጋን መንግስት ከሶማሊያ መንግስት ጋር የደረሰበትን የነዳጅ ፍለጋና ማልማት ስምምነት ለሀገሪቱ ፓርላማ አቅርቦ አጽድቋል። በዚህ መሃል ግን የሶማሊያ ባለስልጣናት በዚሁ ስምምነት ላይ ጥያቄ እያነሱ ነው። ጥያቄውም ከሚለማው የነዳጅ ሀብቱ ድርሻ ውስጥ የቱርክ ድርሻ 90% ሲሆን የሶማሊያ ድርሻ ግን 10% ብቻ መሆኑ ነው። ይህንኑ ጉዳይ በተመለከተ በርካታ ሶማሊያውያን አይን ያወጣ ዝርፊያ ነው እያሉ ይገኛሉ። ቱርክ በአንጻሩ ነዳጁና የተፈጥሮ ጋዙን ፈልጌ ለማውጣት የማፈሰው መዋለ ንዋይ እጅግ ከፍተኛ በመሆኑ የወጣውን ወጪ በአጭር ጊዜ ለማስመለስ የገቢ ክፍፍል ቀመሩ መሰላት ያለበት በ10-90 ብቻ መሆን አለበት በማለት እየሞገተች ትገኛለች። ሶማሊያ አሁን ይብዛም ይነስም የነዳጅ ሀብቷ ተጠቃሚ ለመሆን ደፋ ቀና እያለች ትገኛለች። ኢትዮጵያም በሶማሊያ አቅጣጫ ኦጋዴን ላይ ነዳጅን አስፈልጋ ለማልማት ጥረቶችን ማድረግ ከጀመረች 70 ዓመታት እየሆኑ ነው። ነገር ግን ነገሩ አለ ሲባል የለም እየሆነ ተገኘ ሲባል አልተሳካም እየተባለ አሁን ያለበት ደረጃ ላይ ደርሷል። Sudan and Ethiopia have agreed to construct a joint cross-border oil pipeline that will serve the two countries. በኢትዮጵያ ታሪክ ለመጀመሪያ ጊዜ የተካሄደው ድፍድፍ ነዳጅ የማምረት ስራ በተሳካ ሁኔታ ተጀምሯል።